እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ30 ዓመታችሁ በኋላ በፍጹም መመገብን ማቆም ያለባችሁ 5 ምግቦችን እናም ከ30 ዓመት በኋላ እነዚህን ምግቦችን ማስወገድ ለምን አስፈላጊ እንደሆነ በዚህ ቪዲዮ ላይ በደንብ ነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እድሜያችን በጊዜ ሂደት እየጨመረ ሲሄድ ወይም ደግሞ ወደ እርጅና አካባቢ በምንጠጋበት ሰዓት ሜታቦሊዝም ማለትም የምግብ ወደ ኃይል የመቀየር ሂደት፣ ሆርሞኖች፣ ልብና የምግብ መፈጨታችን የሚሰሩበትን መንገድ ይለውጣሉ ወይም ደግሞ ሙሉ በሙሉ ይለወጣል። በሀያዎቹ እድሜያችን ውስጥ ምንም ጉዳት የሌላቸው የነበሩ ምግቦች ወደፊት እውነተኛ የጤና ችግሮችን መፍጠር ይጀምራሉ ማለት ነው። ታዲያ ከ30 ዓመታችን በኋላ በፍጹም መመገብን ማቆም ያለብን 5 ምግቦችን እናም ከ30 ዓመታችን በኋላ እነዚህ ምግቦች ለምን የበለጠ አደገኛ እየሆኑ እንደሚመጡ ልንገራችሁ። አንደኛ፣ ስኳር የበዛባቸው ምግቦችና መጠጦች ናቸው። ለስላሳ መጠጦች፣ ኬኮች፣ ጣፋጮችና የተጨመረ ስኳር ያላቸው ማንኛውም ምግብና መጠጦች ማለት ነው። እነዚህ ምግብና መጠጦች እንግዲህ በየትኛውም የእድሜ ክልል ላይ ጎጂ ቢሆኑም እድሜያችን እየጨመረ ሲሄድ ግን በጣም ጎጂ ናቸው። ሜታቦሊዝምን ያዘገያሉ። በየቀኑ የምታቃጥሉትን ካሎሪ ይቀንሳል። ስኳር ኢንሱሊንን ከፍ ያደርጋል። ብዙ የሆድ ስብ፣ አደገኛ የሆነውን የውስጥ አካላት ስብ ወይም ደግሞ ቪሰራል ፋትን ይጨምራል። የስኳር በሽታ፣ ብጉር፣ ድካምና ብግነት ወይም ደግሞ የኢንፍላሜሽን አደጋንም ይጨምራሉ። ኮላጅንን በመስበር የቆዳን ፈጣን እርጅናንም ያስከትላሉ። ከ30 ዓመታችን በኋላ ወይም ደግሞ ከዛ በላይ እድሜያችን እየጨመረ ሲሄድ እነዚህ ምግቦች ለምን አደገኛ ይሆናሉ? ስኳር አደጋዎችን በእጅጉ ይጨምራል። አይነት 2 የስኳር በሽታ፣ የልብ በሽታ፣ ስትሮክ እና ስባማ የጉበት በሽታን ያስከትላሉ። ከ30 ዓመታችን በኋላ ሰውነታችን የኢንሱሊን የመቋቋም ወይም ደግሞ የኢንሱሊን ሬዚስታንስ አቅም እየጨመረ ይሄዳል። ይህም ማለት ስኳር የደም ስኳርን በጣም በፍጥነት ከፍ ያደርገዋል ማለት ነው። ያረጁ ኩላሊቶች ወይም ደግሞ በጊዜ ሂደት እድሜያችን እየጨመረ ሲሄድ ከፍተኛ መጠን ያለው ስኳርን ማስተናገድ አይችሉም ኩላሊቶቻችን። በውጤቱም ብግነት ወይም ደግሞ ኢንፍላሜሽን፣ የልብ ችግሮች፣ የሆድ ስብ መጨመርና ደካማ ኃይልን ያስከትሉብናል ማለት ነው። ሁለተኛ፣ የተቀነባበሩ ስጋዎች ናቸው። እንደ ቋሊማ፣ ሆትዶግ እና ቤከን እንዲሁም ሳላሚ የምንላቸው። ከ30 ዓመታችን በኋላ እነዚህን ለምን ማስወገድ አስፈላጊ ሆነ? በናይትሬትስ፣ በሶዲየም ወይም ደግሞ በጨውና በመጠባበቂያ ነገሮችም የበለጸጉ ናቸው። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንን ያስከትላሉ። የደም ግፊትን ከፍ ያደርጋሉ። የካንሰርን አደጋንም ይጨምራሉ። ለመፈጨትም በጣም አስቸጋሪ ነው። ከ30 ዓመት በኋላ ለምን አደገኛ ይሆናሉ? የሰውነታችን የተጎዱ ሴሎችን የመጠገን አቅሙን ይቀንሳሉ። የተቀነባበሩ ስጋዎች አንዳንድ አደጋዎችንም በእጅጉ ይጨምራሉ። የአንጀት ካንሰር፣ የልብ ድካም፣ ከፍተኛ የደም ግፊትንም ይጨምራሉ። ጨው በእድሜ ምክንያት የሚመጡ ሁኔታዎችን ያባብሳል። ለምሳሌ የኩላሊት ችግሮች፣ ውሃ የመቋጠር ችግርና የልብ መስፋት አደጋን። ታዲያ እነዚህ ምግቦች ከ30 ዓመት በኋላም ከ50 ዓመት በኋላ ደግሞ ደም ወሳጅ ቧንቧዎች የመለጠጥ አቅማቸውም እየቀነሰ ይሄዳል። የተቀነባበረ ስጋ ደግሞ የደም ቧንቧን መጎዳትን ያፋጥኑታል። ሶስተኛ፣ የአትክልትና የሲድ ዘይቶች። እነዚህ በጣም የተለመዱ ናቸው። ሰንፍላወር ኦይል ወይም ደግሞ የሱፍ አበባ ዘይት፣ የበቆሎ ዘይት ወይም ደግሞ ኮርን ኦይል የምንለው፣ ሶይቢን ኦይል ወይም ደግሞ የአኩሪ አተር ዘይትና ካኖላ ኦይል የምንላቸውን በአጠቃቀማችን ውስጥ ማስወገድ ያስፈልጋል። እነዚህ በተለምዶ በጣም
በከፍተኛ ሁኔታ የምንጠቀማቸው የዘይት አይነቶች ናቸው፣ ምግብን ለማብሰል ማለት ነው። እነዚህ ገዳይ የሆኑ ብግነት ወይም ደግሞ ኢንፍላሜሽንን የሚያስከትሉ ማብሰያ ዘይቶች ናቸው። ከ30 ዓመታችን በኋላ እነዚህን ዘይቶችን ለምን ማስወገድ ያስፈልጋል? በኦሜጋ 6 እጅግ በጣም ከፍተኛ ናቸው። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንን ያስከትላሉ። ወደ ሆርሞን መዛባትም ያመራል። የኦክሲዲቲቭ ስትረስንም ይጨምራል። ክብደት መጨመርንና የኢንሱሊን ሬዚስታንስንም የሚያበረታቱ ናቸው ማለት ነው። ታዲያ ከ30 ዓመታችን በኋላ ለምን አደገኛ ይሆናሉ? እነዚህ ኢንፍላሜሽን ወይም ደግሞ ብግነትን ስለሚያስከትሉ፣ ብግነት ደግሞ ለልብ በሽታ፣ ለመገጣጠሚያ ህመም፣ ለአርትራይተስ፣ ለመገጣጠሚያዎች ብግነት፣ ለከፍተኛ ኮሌስትሮል እና የአልዛይመር አደጋን ይጨምራል ማለት ነው። እነዚህ ዘይቶች በደም ወሳጅ ቧንቧዎች ውስጥ የፕላክ ክምችት መፈጠርን ያፋጥናሉ። ያረጀ ወይም ደግሞ በጊዜ ሂደት እድሜው እየጨመረ በሚመጣበት ሰዓት ጉበታችን ኦክሳይድ የተደረጉ ቅባቶችንም ለማስኬድ ይቸገራል። ከ30 ዓመታችን በኋላ ልባችንና አንጎላችንም ለኢንፍላሜሽን የበለጠ ተጋላጭ ይሆናሉ ማለት ነው። አራተኛ የተጣሩ ካርቦሃይድሬትሶች ናቸው። ነጭ ዳቦ፣ ነጭ ሩዝ፣ ፓስታ፣ ፒስትሪስ ወይም ደግሞ እንደ ኬክ ያሉ ምግቦችን ማስወገድ ያስፈልጋል። እነዚህን ምግቦችን እንግዲህ ከ30 ዓመታችን በኋላ ለምን ማስወገድ ያስፈልጋል? በፍጥነት ወደ ስኳር የሚከፋፈሉ ናቸው። የደም ስኳር መጠንን ይጨምራሉ። የሆድ ስብንም ያስከትላሉ። ዝቅተኛ የሆነ ኃይልንም ያስከትላሉ። የምግብ ፍላጎትንና ከመጠን በላይ መብላትንም የሚጨምሩ ናቸው። ከ30 ዓመታችን በኋላ ለምን አደገኛ ይሆናሉ? የኢንሱሊን ሴንሲቲቪቲ ከ30 ዓመታችን በኋላ በከፍተኛ ሁኔታ እየቀነሰ ይሄዳል። የተጣሩ ካርቦሃይድሬቶች ደግሞ አይነት 2 የስኳር በሽታን፣ ከፍተኛ ኮሌስትሮል፣ ስትሮክ እና ክብደት መጨመርን ያፋጥናሉ። ዘገምተኛ የምግብ መፈጨት ስራ ሲኖር የሆድ ድርቀትንም ያስከትላል። የእውቀት ወይም ደግሞ የኮግኒቲቭ ማሽቆልቆልም ይጨምራል። በመገጣጠሚያዎች ላይ ብግነትንም ይጨምራሉ። ከ30 ዓመታችን በኋላ ሰውነታችን እነዚህን ካርቦሃይድሬቶች እንደ በፊቱ በብቃት ማካሄድ ላይችልም ይችላል። ስለዚህ ጥንቃቄ ይፈልጋል። አምስተኛ የተጠበሱ ምግቦችን ነው። የተጠበሰ ዶሮ፣ ቺፕስ ወይም ደግሞ ድንች፣ ጥብስ፣ ዶናትና ሳምቡሳ ምግቦች ማለት ነው። በምግብ መሸጫ ተቋማት፣ በሆቴሎች ውስጥ እንዲሁም ደግሞ በማንኛውም ግሮሰሪ ውስጥ ወይም አንዳንድ ካፍቴሪያዎች ውስጥ ገዝታችሁ የምትጠቀሟቸው ማንኛውም የተጠበሱ ምግቦችን ማስወገድ ያስፈልጋል። ከ30 ዓመታችን በኋላ ለምን ማስወገድ ያስፈልጋል? በትራንስፋት እጅግ በጣም ከፍተኛ ናቸው። ብግነት ወይም ደግሞ ኢንፍላሜሽንን ያስከትላሉ። አንጀታችንንም ይጎዳሉ። ክብደት መጨመርን ያበረታታሉ። የኤልዲኤል ኮሌስትሮል ወይም ደግሞ መጥፎ ኮሌስትሮልንም ይጨምራሉ። ከ30 ዓመታችን በኋላ ለምን አደገኛ ይሆናሉ? ልባችን እድሜው በጨመረ ቁጥርና ደም ወሳጅ ቧንቧዎች ደግሞ ትራንስፋትን መቋቋም እንዳይችል ያደርገዋል። ስለዚህ እድሜያችን በጨመረ ቁጥር ልባችንም የመስራት አቅሙ እየተዳከመ ስለሚሄድ እነዚህ ጎጂ ምግቦቹ ደግሞ ጫና ይፈጥሩበታል ማለት ነው። የመጥበሻ ዘይቶች ደግሞ እንደገና ሲሞቁ በምግብ ቤቶች እንግዲህ በጣም የተለመደ ተግባር ነው። የበለጠ መርዛማ ይሆናሉ። ማለትም በየትኛውም ምግብ ቤቶች ውስጥ አንዴ የተጠቀሙበትን ዘይት ድጋሜ ለሌላ ምግብ ማብሰያነት ደጋግመው ያበስሉበታል ማለት ነው። እንደገና ደጋግመው ዘይቱን በተደጋጋሚ ያሞቁታል። ምናልባትም አድሮም ሊጠቀሙበት ይችላሉ። ዘይት ደግሞ በጣም በተደጋጋሚ በሚሞቅበት ጊዜ ጎጂ የሆነ ውጤትን ኦልሞስት ገዳይ የሆነ ብግነት ወይም ደግሞ ኢንፍላሜሽንን ያስከትላል ማለት ነው። በዚህ አማካኝነት የጤና አደጋን ይጨምርብናል። የልብ ድካም፣ የስትሮክ፣ ከፍተኛ የደም ግፊትና ከፍተኛ የትራይግሊሰራይድ መጠንን ያስከትላል። በዚህ አማካኝነት እንግዲህ የቀዘቀዘ እናም ደካማ የሆነ ሜታቦሊዝም ይኖረናል ማለት ነው። በዚህ አማካኝነት ደግሞ የተጠበሱ ምግቦች በቀጥታ ወደ ሆድ ስብነት ይለወጣሉ ማለት ነው። የሐሞት ከረጢት በሽታ አደጋንም ይጨምራል።
አርትራይተስ እና የመገጣጠሚያ ብግነት ወይም ደግሞ ኢንፍላሜሽንንም ያባብሳል ማለት ነው። ስለዚህ በጣም አደጋ ያለው የአመጋገብ ዘዬ ነው። በተለይ የተጠባበሱ ምግቦችን በተቻላችሁ መጠን አትጠቀሙ። በአጠቃላይ እንግዲህ ከ30 ዓመታችን በኋላ እነዚህን ምግቦች ለምን የከፉ ይሆናሉ ካላችሁ ከ30 ዓመታችን በኋላ እንግዲህ በተፈጥሮ እድሜያችን እየጨመረ በሄደ ቁጥር ሜታቦሊዝማችን እየቀነሰ ይሄዳል። የኢንሱሊን ሴንሲቲቪቲ ይወርዳል። ሆርሞኖቻችን ይወርዳሉ። ኤስትሮጅንና ቴስቴስትሮን። ደም ወሳጅ ቧንቧዎችም ይደነድናሉ። የምግብ መፈጨታችንም ይዘገያል። ብግነት ወይም ደግሞ ኢንፍላሜሽን በተፈጥሮ ይጨምራል። የበሽታ መከላከያ ስርዓታችንም ይዳከማል። የልብና የጉበት ተግባራችንም በጊዜ ሂደት እድሜያችን እየጨመረ ሲሄድ ይቀንሳል ማለት ነው። እነዚህ ምግቦች ደግሞ የበለጠ ጫናን ይጨምራሉ ማለት ነው ስንመገባቸው። እርጅናንና በሽታን እናም የልብ ችግሮችንም ያፋጥኑብናል ማለት ነው። ስለዚህ ማስወገድ ያስፈልጋል። እነዚህን ምግቦችን ታዲያ በመቀነስ ወይም ደግሞ ሙሉ በሙሉ በማስወገድ የልብ ጤናችንን፣ የደም ግፊትን፣ የምግብ መፈጨታችንን፣ የመገጣጠሚያ ህመምን፣ ኃይላችንን፣ የክብደታችን ቁጥጥርን፣ የአንጎላችንን ጤና እና የቆዳ ጤናችንን ማሻሻል እንችላለን ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እነዚህን ምግቦች እንግዲህ እድሜያችሁ በጨመረ ቁጥር በፍጹም ችላ አትበሏቸው። ማስወገድ ያስፈልጋል። ምንም ችግር አይፈጥሩም ብላችሁ እንደ ልባችሁ መመገባችሁን መቆጣጠር ያስፈልጋል ማለት ነው። ራሳችሁን ለአደጋ ወይም ደግሞ ጤናችሁን ለከፋ ችግር ያጋልጣሉ። ስለዚህ ራሳችሁን መጠበቅና መንከባከብ ያስፈልጋል። በቀጣይ የጤና ትምህርት እስከምንገናኝ እንግዲህ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ